የማታወሩ ልጅቷም ደግሞ በጣም የተማረችም ናት እና ፍቅረኛ ምናምንም አላት ነበረች አውቃለሁ እኔ ከአብርሃም ምናምን ከመገኘቱ በፊት ማለት ነው። እና ለማፈመስና ቢዝነስ ለማግኘት ነው እንጂ እናንተ ግን በጣም ነው መገረማችሁ። ሲኛ ሴቶች ውጭ ሀገር ምናምን አረብ ምናምን የሚሰሩት በጣም በቃ ለነሱ ጉዳይ በጣም ይጨነቃሉ። ግን ነገሩ እንደዛ አይመስለኝም። ቢሆንም አሁን እኔ አንድ ጥያቄ ልጠይቅ። አንተ የዝዋይ ልጅ ነህ፣ ታውቃታለህ፣ ሂስትሪዋን ምናምን ታውቃለህ። እንግዲህ ብዙ ሚዲያው የሚለንን ባይዘው እኛ ስራቸውን የምንቃወም ሰው ነን። ድራማም ቢሆን አንተ ነገ ልጅ ካለክ ልጅክ የሚማርበትን ነው ድራማ የምትሰራው እንጂ ልጅክን ገደል የሚከተው አይደለም ድራማ የምትሰራው አይደል? ጠይቀኛል። ቆይስ ሊጨርሱ ኦኬ ይቅርታ። እና እኔ እንደኔ ማለት አብርሃምም ቢሆን ማለት ነው መጀመሪያ እንደ ሰው አገብቶ ሚስቱ ጋር እየኖረ ከሆነ ሌላ ሴት ጋር መሄድ ምናምን በጣም እሱ በጣም በቃ ያስጠላል። አንደኛ ፈቅሮ እኔ ዓመት አብሮን ከኖሩ ማለት ነው እኔ ከሩታ ራሱ ጋር በጣም ይጠራጠራሉ። እሱ ራሱ ረጅም ድራማ ሊሆን ይችላል። እኛ ምንም እናውቀው ነገር የለም። ግን ከሩታ ጋር ልጅም ወልዶ ምናምን ከሆነ እንደገና አርሜላን ደግሞ እንደ ፍቅረኛ ይዞ እንደዛ የማውን ቪዲዮ አብረን እየሰሩ በቃ ስንት ነገር እየሰሩ እንደዛ ነገር ማድረጉ ጥሩ አይደለም። አንደኛ ሴት ልጅ ናት፣ እናንተ ሴት ናችሁ። ባል ይሆናኛል ምናምን ብላ እሷ ተስፋ ሊያረግ ትችላለች። እዚህ ጋር ደግሞ ሩታ እኔ አንተን አልፈልግም ብላ መጀመሪያ 80 ቀዳ ጥራሽ እሷ ላይ ወርቆ ምናምን የሆነ ጊዜ በጣም ስለምኑ ነበር። ግን እሱ ድራማ ይመስለኛል። 95% ድራማ ብዬ ነው የማስበው እኔ። እንደዛ ካረገች በኋላ እንደ ድራማ ራሱን እንውሰድና እንደዛ ካረገች በኋላ እንደገና ባሌ ነው ምናምን ብላ እንደገና ከመጣች ምን እንማራለን? እሺ ትውልድ ምን ይማራል ከዚህ? አንድ ድራማ የሆነ ነገር ለሰው ማስተላለፍ አለበት። እሺ እሱን እንተውና እንደ አሁን ደግሞ በሚመጡ በማታት በምናምን ብሎ መጡ። አንዱ አርሜላ ታታራገች ምናምን ይላል። እንደገና ደግሞ እነ ሩታና ወንድሙ አብርሃምን እንደዛ አድርጎ ምናምን ይላል። እሺ ምን ይማራል? አሁን ትውልድ ከዚህ ምን ይማራል? አሁን ሴት ልጅ እንደመጥፎ እንድናይ እያደረጉ ነው አሁን በዚህ ጋር ማለት ነው። እንደኔ አንድ ፍቅረኛ እንዴት ያምናለሽ? እንደዛ ከሆነ ከተለያየ በኋላ እንደገና በመተት ምናምን አርግታ ደምስሳ ወደ ራሱ የምታረቅ ከሆነ እሺ ቀጣይ ምን ይማራለን? እንዴት እናምናለን? የዱሮ ሲሚዮን ፍቅረኛ እንዴት ነው የምናምነው? ሐሳብን ከዚህ ድራማ ምንድነው ቲጂ መልስ የልጁ መልስ ይሄንን ኦኬ ይኸውልሽ አሁን እዚህ ጋር ለሱም መልስ ይቅርታ፣ በመጀመሪያ ደረጃ ለሱም መልስልን ነገር ማለት ነው። በመጀመሪያ ደረጃ ሩታና አብርሽ አዎ ተጣልተዋል። በሚዲያ ላይ ነው፣ ሁላችንም ተመልካች ነን እኛ። ግን ይሩታ ያኔ በእርግዝናዋ ጊዜ ነው የተጣሉት። ከኤርሜላ ጋር አብርሽ ፍቅር የጀመረው ልክ እናንተ እንደምትመለከቱት ነው፣ እኛም እየተመለከትን ያለ ነው። ሩታ አንድ እርጉዝ ሴት ሰው ያስፈልጋታል፣ እንክብካቤ ያስፈልጋታል። በዚህ ላይ ደግሞ ሴቶች ሲያረግዙ ወንድም ሆርሞናቸው ይቀያየራል። በቃ የተለያየ ባህሪ ነው ያላቸው ሴቶች። ግን ደግሞ አብርሽ እኮ አልተረዳትም። ቪዲዮውን ታየኸው? እንደውም ለንቁጣጣሽ ነው። ለምንድነው እሱ የሷ ቤት ውስጥ ተሰብስበው ሲበሉ እንደውም ውጪልኝ ነው እኮ ያላት። ውጪልኝ ለምን ትረብሽናለሽ? ውጪልኝ ነበር ያላት። ሄርሜላ እዛ ጋር የሱ ጓደኛ ተሆነች። እሷ እኮ ልክ እንደ የሴት እመቤት እንደ ባለቤቱ እኮ ነው ቁጭ ብላ የሷ ቤት፣ እሷ ደግሞ ከእናቷ ቤት ስትመጣ እነሱ እየበሉ ናቸው። ሩታን እስኪ እርጉዝ ሴት ናት እቺ ልጅ ሽታ ራሱ ያምራታል ብሎ ቁጭ ብሎ አልጠበቋትም። ሁለተኛ ደረጃ ደግሞ ተለያይተዋል። አዎ 80 ቀደዋል። በሚዲያ ነው ያለ ነው። ግን አንድ ሴት ልጅ ማለት ነው ባሌን እፈልገዋለሁ፣ የልጄን አባት እፈልገዋለሁ፣ ይቅርታ ባሌ ተሳስቻለሁ። ስንቴ ነው ይቅርታ የጠየቀችው?
ስንቴ ይቅርታ ጠየቀችው። እንደውም እኮ እሷ እንትን መላኮ እንትን ጠበቃ ሆና እኮ እያዋራቻን ነበረ። በተደጋጋሚ ይቅርታ በተደጋጋሚ ወደሷ መመለስ ፈልጋ ነበረ። ሄሩታም እኮ አላጠፋችም አይደለም፣ ግን ሄርሜላ የመጣችበት መንገድ ትክክል አይደለም። እኔ አሁን እዚህ ጋር እሱን አንድ ጥያቄ መጠየቅ ፈልጌ ነበረ። ከዛ ሁሉ በፊት ማለት ነው። ቆይ አንዴ ወንድሜ አንድ ላይ እንድትመልስልኝ የምጠይቅ ጥያቄ አለ። ምናልባት የዝዋይ ልጅ ነኝ ብለሃል። ሄርሜላን ድሮ ጀምሮ አውቃታለሁ ብለሃል። ያ ከዛ በፊት ይሄንን ጥያቄ እንዲመልስልኝ አንድ ላይ ትጠይቂዋለሽ። እና ሄርሜላ ፍቅረኛ ካላት፣ ሄርሜላ ትዳር አላት፣ ሄርሜላ ልጅ አላት የሚባል ነገር አለ። አንተ ድራማ ነው ብለህ የምትለው፣ እኛ ደግሞ ድራማውንም እንቃወማለን። ይሄ ለሩታም ሆነ ለሄርሜላ ለአብርሽ ድራማው ትክክል አይደለም። ነገ ልጆቻቸው ምንድነው ከነሱ የሚማሩት? እና እኛ ድራማቸውን ተቃዋሚ ነን። ለማንም ደጋፊ አይደለም። እውነትን ይዘን የምንናገር ሰዎች ነን። ግን ሄርሜላ ትዳር ካላት፣ ሄርሜላ ፍቅረኛ ካላት፣ ሄርሜላ ልጅ ካላት፣ ሄርሜላ የዝዋይ ልጅ ከሆነች እንዲሁም ቡታጅራምቱን ለምን አብርሃምን ፎከስ አድርጋ ክፍተቱን ጠብቃ ልትመጣ ቻለች? ታዲያ በዚህ አይነት አንተ ፍቅረኛ አላት ብለህ የምታውቃት ዲፕ የምታውቃት ከሆነ የፈለገ ቢሊዮነር ለምን አትሆንም? ሚሊዮነር ሆና በዚህ ልክ ወርዳ ባለትዳርን እንዲህ ታደርጋለች ወይ? አንድ ላይ ከሷ ጋር እንድትመለስ አሁን እዚህ ጋር ሚስቴክ አታረግ። ቆይ አንድ ላይ ጠቅልሎ ይመልስልን። አንደኛ እሱ ሄርሜላ ትዳር አላት ልጅ አላት ምናምን የሚለው ነገር እኔ ኢንክሉዲ እዛ ውስጥ የለም። እኔ ግን ልጅቷን እንደ አንድ ሰው እንዲያውቃታለሁ። እነሱ የሚቀራረቡ እንትን አለ፣ በደም የሚቀራረቡ የሂት ምናምን ልጆች አሉ። እነሱ በጣም አውቃለሁ። ግን ልጅቷ ሄርሜላ ማለት ነው የወንድ ጥረት ምናምን ያላት ሴትም አይደለም። ጎደኞች አሉ በጣም እንትን የወንድ ጥረት ማለት በቃ ፍቅረኛ እንደሌላት ምናምን እንደዛ ነገር አይደለም። በጣም የተከበረች ሴትና በጣም የተከበረ ቤተሰብ ያላትና በቃ ሁሉም ነገር የተሞላት ሴት ናት እንጂ አብርሃምን እንትን አድርጎ አብርሃምን ፈለጋ ምናምን የሄደች ምናምን ብዬ አላስብም። እኔ ምክንያቱም አፉን አንበለው ይጨርስና አንድ ሰው ወይ ዩቲዩብ ነው አይደል የሚሰሩት ዩቲዩብ ለብር ብቻ አይደለም እኮ ሴቶች መፈመስ ይፈልጋሉ እኮ። ሁሉም ሰው እንደዛ በእነሱ ደረጃ መድረስ ይፈልጋል። አይ ግን አንተ እንደምትላት ምንም የጎደላት ሴት ከሆነች ሚሊዮነር ከሆነች ባለሀብት ከሆነች በዚህን ያልወርዳ ራሷን አወርዳ ደግሞ ሰው ፊት መቅረብ የለባትም። ቤተሰቦቿን ጥያቄ ለልጁ ጥያቄ የውልክ ወንድሜ እኔ ጥያቄ የሚጠይቅ ሰው ሄርሜላ የተከበረች ሴት ናት። ቤተሰቦቿ የተከበሩ ናቸው። ማንም ሰው እኮ የተከበረና አንድ ሴት እኮ አንድ ልጅ እኮ አብርሃም ደህና ሆኖ መጥቷል። እና ልጅቷ የተከበረች ሆነ እዚህ ጋር ባለትዳር ወንድ ጋር መታ ክብሯን ለምን ሰበረች? አንድ ጋር አልተከበረችም፣ ዱርዬ ናት። ሁለተኛ ደረጃ ቆይ ዱርዬ ደህና ሆኖ መጣ እንደፈለጋቸው ዝም በይ። ቆይ ጥያቄ በአንድ ቀን ደህና ሆኖ መጣ። ምን ተገኝቶ በአንድ ቀን ደህና ቆይ ተደማመጡ። በእናትህ ሁላችንም ሀሳብ እንድንሰጥ አቤት። ቆይ ጥያቄውን ነው እየጠየኩት ያለሁት የወንድማችንን ጥያቄ። የተከበረ ሴት ሆነ ሰው ጉዳይ ላይ ሰው እንዲህ ለምን ይጨነቃል? ሲጀመር ሰውን ማሳደብ እና ማቆሸሽ ምናምን አያስፈልግም። ያቆሸሽናት አይደለም። ይኸውልህ ለትውልድ እኮ በኋላ ትውልድ የሚመጡትን እኮ ዳና ትምህርት እየሰጠች አይደረች። ማስረግጬ የምነግርህ ነገር እውነቴን ነው የምልህ። እዚህ ጋር እኔ ሩታ መደገፍ ወይ ሄርሜላ መደገፍ አይደለ። አንተ ማንንም አትደግፍ በል። ግን ደግሞ ትክክል ነው ብለህ ታስባለህ? ይሄ ነገር ድራማ ቢሆን የፈለገውን ነገር ይሁን ትክክል ነው ትላለህ? ድራማ ራሱ ቢሆን ማለት ነው። ይሄ ግን ድራማ ነው። ለድራማ ራሱ አይበቃም። ምንም አይማርም ከዚህ መጥፎ ነገር ነው ሰው የሚማረው። ኦፕሽናል ጠይቀህ ነው። አሁንም ድራማውን እንዴት በምንድን ነው እሱ አንተ ተገንዝበህ ያስከው? በምን ይዘዋል ድራማ እንደሆነ? ከሄርሜላ ነው የሰማኸው? ምክንያቱም አንድ ሰው ማለት ነው እንዴት በአንድ ቀን ወደዛ ይቀየራል፣ በአንድ ቀን ወደዚህ ይቀየራል? እንዴት እንደዛ ነገር ይወጣሉ እንዴ? ምንድነው የምታስቢው አንቺ? አንተ ምን አንድ ክላስ ያልገባ ሰው ራሱ ይሄን ይገንዘባል እኮ።
ምንም ያልተማረ ገበሬ ድራማ መሆኑን ያውቃል። ይገባኛል፣ እንገነዘባለን እንጂ አሁን እሺ ቪዲዮ እንትን ያደርጋሉ አይደል? አንዱ ቪዲዮ የአቤል ላይ ይለቃል፣ አንዱ ቪዲዮ ሩታ ላይ ይለቃል። እናንተ ይሄን እኮ ቼክ ማድረግ ከበደ እንዴ? ታውቁም ካሜራ ይዞ እኛ እኮ ይኸውልህ አሁንም እኮ የምንለው ምን መሰለህ ወንድም፣ ይሄ ሚዲያ የያዘው ነገር ስለማይጠፋ ለትውልድ ትክክል አይደለም ነው እኮ አሁን እየሰጠነ ያለ ነው። እንጃ አሁን ትክክል አይደለም። እኔ እኮ እነሱን የደገፍኩ አይደለም፣ ትክክል አይደለም። ግን እናንተ እንደምታስቡ እከሌ እንደዚህ ናት እከሌ አሁን በዚህ ጋር ማለት የሰዎቹን የአርሜላም ይሁን የእንትኑን ያጠፋ ያለ ዶንቆሮስ ልጅ ነው። ምንም ማቆ ገጋማ ላይ ማይም ጂንጀሮ እኮ ነው። አሁን ከእሱ ከወንድ ምን ተለይቶ ነው? ስንት ወንድ አለ? አቤላ ነው ከርከሮ ፊት የያዘ ሰውዬ ምን ሆኖ ነው እሱ ላይ የሚንጠላጠሉት? እሺ ከርከሮ ምን እውነቱን ነው። ቆይ እዚህ ጋር አንድ ነገር ልንገራ። ወንድ ነው እንደ ወንድ ነው የተሰማው፣ እንደ ወንድ ነው እየተናገረ ያለው። የውላችሁ አብርሃም ምን ስለሆነ ነው ሴቶቹ ላይ የሚንጠለጠሉት? አብርሃም ማን ነው? ምንድን ነው? እሱን እየረገጠ አይደለም እንደዛ ማለት የሚችለው። ነው በስድብ አይደለም፣ በስድብ ከርከሮ እኔ እኮ ማለት ነው በጣም ምስክሬ ነው። እኔ በጣም የተማርኩና የተከበርኩ ልጅ ነኝ። አሳያለሁ ቪዲዮን ከፈለክ። እኔ ባንክ ቤት ውስጥ ነው የምሰራው። በጣም ተምሬ 7 ዓመት ዩኒቨርሲቲ ጨርሼ ምንድን ነው የከርከሮ? ምንም አልተማረም እኮ ማይም ገበሬ አልደርስም እኮ ወንድም አለም የተማረ ነው በአሁን ሰዓት ላይ አገር እያጠፋ አገር እያተረማመሰ ያለው። ስለተማርክም ዲግሪ ዲፕሎማ ስለጫንክምም ጎበዝ ነህ ጀግና ነህ ማለት አይደለም። ያልተማረ ደግሞ በአሁን ሰዓት ላይ ፐርፌክት ሆኖ ሀገሩን በደንብ ትውልዱን በደንብ የሚያስተዳድር አለ። ስለተማረና ስላልተማረ አይደለም፣ ስለ ውበትም አይደለም። ስራቸው ግን አብርሽ ማን ነው? አብርሽ ምንድን ነው? ለምን አብርሽን በዚህን ያህል ሴቶች እስታክ አድርገውበት ገመድ ጉተት አደረጉት? ወንድ ልጅ ሌላ ወንድ የለም ወይ? ሌላ ወንድ አገሪቷ ላይ የለም ወይ? ወንዶች በሙሉ ውትድርና አለቁ ወይስ ወንዶች በሙሉ ጠፉ? አንድ አብርሃም ላይ ሴቶቹ ለምንድን ነው በዚህ ያህል ባለትዳር መሆኑን ቀለበት ማድረጉን እያወቁ ለምን ይለጠፉበታል? ሲቀጥል ሄርሜላስ ብትሆን ቆንጆ ከሆነች በውበቷ የምታምን ከሆነ ያላት ከሆነች የተከበረች ከሆነች የተከበረ ቦታ ላይ መዋል አለባት እንጂ የተዝረከረከ ቦታ ላይ መዋል የለባትም። ስሟንም ቤተሰቧንም ማስከበር ካለባት ራሷን ጥጓን ይዛለች። ፊልም ነው ጥያቄ ነው የጠየቁት። ነገሩ ፊልም ነው፣ ድራማ ነው። እስቲ እናንተ አስቡ። እኔ ላውራ ከአብርሃም አጠገብ ያለው ምን ያህል ሸበላ ልጆች አሉ፣ ወንዶቹ ማለት ነው። ከሱ መቶ የሚበልጡ አንተም ታማለህ። ፊልም አሁን ግልጽ ነው፣ ፊልም ነው በቃ። ምንም አያምርም። እሱ ዝንጀሮ ነው። ምንም ዝንጀሮም ይሁን ጦጣም ይሁን በእርግጥ የሰው የእግዚአብሔር አምሳል ነው። እግዚአብሔር ነው በአምሳሉ የፈጠረው። ሁላችንንም ውብም አስቀያሚም ምንም አድርጎ የሚፈጥረን እግዚአብሔር ነው። ማንም ሰው የሰራው ሰው የለም በምድር ላይ። ሁላችንም የእግዚአብሔር እንትኖች ነን። ስራቸው ግን የሱን ቁንጅና አጥበን አንጠጣው፣ የሱን ቀፋፊነት እኛ ላይ አንለጥፈው። ስራቸውን ግን እንቃወማለን። ስራቸው ለማንም የሚበጅ አይደለም። ሴቷም ብትሆን ምንም ሳይጎላት ምንም ሳያንሳት ሴት ሆና መገኘት አለባት እንጂ ወርዳ ድራማም ቢሆን አይኖ ድራማ ነው። ድራማ ውስጥ ግን የሚያስተላልፉት መልእክት አንተ አሁን ትዳር ወደፊት እንዴት ነው አምኜ ሴት ልጅ የሚይዘው? ፍቅረኛ ሊኖረኝ ይችላል፣ ትዳር ሊኖረኝ ይችላል። በትዳሬ ውስጥ እየኖርኩኝ ግን ከጀርባዬ አንዲ ሴት መታ ትዳሬን ስታፈርስብኝ እንዴት ነው መቆም ያለበት? ያቺን ሴት እንዴት አድርጌ አምኛት አብሬያት ልኖር ነው? ሚስትህ እንኳን እርጉዝ ሆነ አንተም እኮ አትታመንም። ሴቶቹ ብቻ አይደለም ወንዱንስ እንዴት አምኘው እኖራለሁ? ገባ? ወንዱን እንዴት አምኘው ትዳር ይዝ አብሬዎች እኖራለሁ? እያስረገዙ እኮ አሁን እኮ ብዙ ወንዶችን ሚዲያ ላይ ያየን እያስረገዙ ሴቶቹን የሚገፈትሩ ናቸው። ሴቶቹም እንደዛው ተለጣፊ የሆኑ ባለ ትዳር መሆኑን እያወቀች እየመጣች ተለጣፊ ሆና ትዳር የምትበጠብጥ ሴት ነች ያለችው። ይሄንን ነው እኛ የምንቃወመው። የእውቀትና የውበት ጉዳይ ላይ አይደለም እኛ ያለነው። ስራቸው ግን በፍጹም የማይገናኝ ነው። በፍጹም ትውልድን እያበላሹ ትውልድ ህይወት እንዲጠላ ይሄ የ666 አሳሰብ ነው ያላቸው። 666 ነው ትዳርን የሚጠላ ፍቅርን የሚጠላ ህይወት የሚመራው። የትኛው የቆረጠ
የመጨረሻ እንትናቸው ላይ የደረሱ አይነት ነገር ነው የሚመስለን። ድራማም ትክክል አይደለም ነው እኛ የምንለው። በቃ አንተ ወንድ ነህ፣ ለምን እንደ ወንድነትህ ትከበራለህ እኮ። ትዳር ካለ ትዳር አለ። አንቺ ተባረክ። የሴቶችን ክብር እንደዙ ያጠፉ እነሱ ራሳችሁ ነው ያስረከሱት እንጂ ይሄ ምንም ማያቅማይ ምን ላርግ ታዲያ? ሄዶ እነሱ ላይ ለጠፋ አንዱ ፊልም ብሎ እንደዚህ ሰርተው ከኋላ ጽፎ ይስጣል። ለመፈመስ እና ዶላር ለመሸረሸር እኮ ነው። ምን ያጋል እሱ እኮ ምን ነው እንጂ ዶላር ማን ይልክላቸዋል? የመዳም ቅመሞች እንደሆነ እኔ በበኩሌ 5 ሳንቲም ለነሱ ልክ ያላት አይደለም። ዩቲዩብ ራሱ የሚከፍላቸው ዩቲዩብ አይደለም እሱ የሚለው ዩቲዩብ የሚከፍላቸው ዶላር ነው እንጂ አንቺማ ዶላር አለ የምትሰጫቸው። ቲጂዬ ልጆች የመዳም ሰጫንቺ ይዳልብሽ እንዴ? ምን አገባሽ አንቺ? ቢሞቱ በአንድ ቀን ቢሞቱ ምን አገባሽ አንቺ? አንቺ ጋር የሚደርሱ ነገር አለ እንዴ? ለልጆች የሚረዱ አሉ። እውነት ለመናገር እውነት ለመናገር በጣም ብዙዎች የኢትዮጵያ ሕዝብ ማለት ነው አንደኛ ኢትዮጵያ ሕዝብ እያጠፋ ማለት ነው። አንደኛ ኢትዮጵያ በጣም በቃ ሕዝቦቹ በጣም ኩሩና ወደ አንተን ናችሁ። ተከበር ነበር ነው ማይደግፉ ነገር አቁም። ስንት ዳ መንገድ ላይ ገዛታቶ ስንት መንገድ ላይ ይሞታል። ስንት አንድ ዳቦ ሳይበላ ስንት 7 ሰዓት ይቆያል።